ይሄን ነገር እንድታደርግ አልፈልግም። እኔ አፈቅርሻለሁ ፍቅር የሰው ስትሆኚ ማየት አልፈልግም። በቃ ገባሽ? መሆን ብቻ እኮ አይደለም መታጨት ማለት ኦልሬዲ ትዳር ነው። ከታጨሽ ትዳር ነው። ስለዚህ ይሄንን ነገር ቆም ያለ ፍቅር ይሄንን ነገር እያመንሽ የምታረጊው ከሆነ አድርጊው። አሩን ነው አላውቅም። እኔ እያፈቀርኩሽ ይሄንን ነገር የምታረጊው ከሆነ አድርጊው። በቃ እፈቅድልሻለሁ። ግን እኔ ይሄንን ነገር ሳልነግርሽ ምናምን ነገር ቢሆን ይጸጽተኝ ነበር። በዚህ ጊዜ አፈርኩ ብል ፍቅሬን መንገር ማን ያምነኛል ፈራው ብዬ ብነጋገር ከድፍን አገር በአገር አማን ጭንቄን እኮ ስብሰለስል ፍቅሬ በስቶ የሆነ ችግር ተፈጥሮ አንቺን ማጣት አልፈልግም። ለምን? እንዴት? ምን አይነት ችግር? ምን ሰብከ ነው? ምን አይነት ችግር ይፈጠራል ብለህ ፈተህ ነው? ማለት ወደ እኔ የመጣ ደስታ አለ አሁን ላይ እና እሱንም ማጣማጣ እየመሰለኝ ነው። ለምን ታውቃለህ? እኔ እኮ ቃል ገባሁልህ። በቃ እንዴ ፍቅር ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን ደህና ነን። እንግዲህ ዛሬ ማለት ያው ያልጠበቅኳቸው ብዙ ነገሮች ተፈጥረዋል። እንግዲህ በዚህ ሰዓትና በዚህ ጊዜ ምንም አይነት መጥፎ ነገር ባልሰማ ደስ ይለኛል። ማናችንም ባንሰማ ደስ ይለኛል። ግን አሁን መስማት የሌለብኝን ነገር በዚህ ሰዓት መስማት ማልፈልገውን ነገር ስለሰማሁኝ ያው የሆነ ውሳኔ ላይ ደርሻለሁ። እሱን ውሳኔ ማሳወቅ አለብኝ ብዬ ስላሰብኩ ነው። ያው ፍቅር እንደደበቀችኝ አይሰማኝም። ብቻ ግን አሁን ላይ የሆኑ ነገሮች ለኔ መንገር የነበረባትን ነገር ሳትነግረኝ አልፋለችና በዚህ በደስታ ጊዜ ደግሞ እንደዚህ አይነት ነገር እንዲፈጠር አልፈልግም። ማለት ነገሮች ግልጽ እንዲሆኑ ፈልጋለሁ። ሁሉንም ነገር በግልጽ እንድትነግረኝ ፈልጋለሁ። ያው በዚህ አጭር ጊዜ ውስጥ እንደዚህ አይነት ውሳኔ ወስና እዚህ ደረጃ ላይ ትደርሳለች ብዬ አስቤ አላቅም። ግን ያው አሩን ነው አላቅም። ብቻ እንዴት መንገር እንዳልቻለች ነው ያልገባኝ። ብቻ ግን ያው አስደንጋጭ ቢሆንም እኔ ዛሬ ያው በምንም ሚስ እሷን ማጣት አልፈልግም። በምንም ሚስ በጓደኝነታችን ደስተኛ ነኝ። ብቻ በምንም አይነት ነገር የኔና እሷ ጓደኝነት የኔና የእሷ አብሮነት እንዲጠፋ አልፈልግም። አሁን ላይ ደግሞ ገና ተደሰትን ብዬ ሳልጨርስ የሆነ ነገር መጥቷል። ብቻ ግን እሱ ነገር ግልጽ አልሆነልኝም። መታ ግልጽ ታደርግልኛለች ብዬ አስባለሁ። እና ደግሞ እኔ ሰዎች እያስገደዷት እንደሆነ ነው የሚሰማኝ። ቶሎ ወደ ግንኙነት እንድትገባ የሆነ ፍቅረኛ እንዲኖራት ብቻ የሆነ ነገር እኔ ይሄን ነገር በዚህ ሰዓት መስማት አልፈልግም። መክፈል ያለብኝን መስዋዕትነት ከፍዬ ከዚህ ነገር እንድትወጣ ማድረግ እፈልጋለሁ። የእውነት እንጂ በዚህ አጋጣሚ ክፍተታችንን ተጠቅማችሁ ቶሎ ግንኙነት እንድትጀምር ያደረጋችሁ ያላችሁ ሰዎች አላችሁ። ሰው ተዋት በእናታችሁ። ማለት ትልቅ ልጅ ናት። በደንብ የምታስተውል ልጅ ናት። ብዙ ነገሮችን ተቋቁማ እዚህ የደረሰች ልጅ ናት። ስለዚህ እኔ እንደማልሆናትና ለሷ የሚሆናት አይነት ሰው ያቀረባችሁላት ይመስል ቶሎ ወደ ግንኙነት እንድትገባ ወደ ትዳር እንድትገባ እንድታፈቅድ እየጎተጎታችኋት ያላችሁ ሰዎች አላችሁ። ይሄንን ነገር ነው እየሰማሁ ያለሁት። ይደብራል። አሁን እኔ ደፍሬ ይሄንን ነገር ማስቆም አልችልም አውቃለሁ። በዚህ ሰዓት ለምን ፍቅረኛዋ ስላልሆንኩ ነው ግንኙነት አይጠቅምሽም በዚህ ሰዓት ምናምን ማለት አልችልም አውቃለሁ። ግን ግንኙነት ውስጥ እንድትገባ አልፈልግም። ቢያንስ ቆም ብላ እንድታስብ ከህይወቶቿ እንድትማር ከኔ ህይወት ብዙ እንድትማር እፈልጋለሁ። ከኔ ግንኙነት ገና ምንም ነገር ሳትረዳ ቶሎ ወደ ግንኙነት ማስገባት ጥሩ አይደለም እና ደግሞ በራሷ እንድትወስን አድርጓት። በእናታችሁ አትገፋፏት እንደዚህ አይነት ነገር። እሺ ትላለች በዚህ ማለት ሰውን እምቢ ማለት ምናምን፣ ግን በእንደዚህ አይነት ነገር እሺ ምናምን የራስ ውሳኔ ነው ማለት
በራስሽ ወሰነሽ የምታረጊው ነገር ከሆነ ፒስ ችግር የለም። ግን ይሄ ነገር በግፊት እንደሆነ ነው የሚሰማኝ። እንደዛ ነው የተረዳሁት። ይሄ ነገር እንዲሆን አልፈልግም። በራሴ በኩል እንዴት ማስቆም እንዳለብኝም አላውቅም። አሁን ላይ ማስቆም እንዴት እንዳለብኝ የሆነ ብቻ ግን አሁን ላይ የተሰማኝ ስሜት አለ። እሱ ነገር መሆን አለበት የለበትም ብቻ ውሳኔ ላይ አልደረስኩም። ግን ፍቅር እንዲህ እንድታደርግ አልፈቅድላትም። ቶሎ ግንኙነት እንድትጀምር ሞር ጭራሽ ወደ ትዳር እንድትገባ አረ እኔ ይሄ ነገር አይኔ እያየ አይደረግም ነው ሰው እኔ የእውነት እዚህ ደረጃ ላይ ደርሳ አልነበረም ይሄንን ነገር መስማት የሚኖርብኝ የሚገባኝ። ግን ኦልሬዲ ያው አሪፍ ግንኙነት ላይ ስላልነበርን እኔና ፍቅር ምናልባት በዛ ምክንያት ነው ያልነገረችኝ ብዬ አስባለሁ። ግን ቢያንስ ትላንት ብዙ ጥሩ ነገሮችን አሳልፈናል። ቆንጆ ነገሮችን የማይረሱ ጊዜያቶችን አሳልፈናል። በዛ መሀል ብዙ ስሜቶች ሊሰሙኝ ይችላሉና ለምን እንደዚህ አይነት ነገር ልትነግረኝ እንዳልቻለችና እንዴት በዚህ ፍጥነት እንደዚህ አይነት ውሳኔ ወስናም ቢሆን ሌላ ሰው ወስኖላት እንዴት ይሄንን ነገር ልታደርግ እንደቻለች አላቅም። ዛሬ ነው እሱ ነገር ግልጽ እንድታደርግልኝ የምፈልገው። እኔ በዚህ ሰዓት መጥፎ ነገሮች እንዲፈጠሩ አልፈልግም። ግን በዚህ ልክ ነገሮች የሚበላሹ ከሆነና ልጅቷን ወደ አጉል ቦታ የምትከቷት ከሆነ እኔ ጋር ብዙ ያላለቁ ነገሮች አሉ፣ ያልጨረስኳቸው ብዙ ነገሮች አሉ። ለሷ ስሜት ብዬ ዋጣ ያደረኩት በቃ አሁን ጊዜው አይደለም ብዬ ያሰብኳቸው ብዙ ነገሮች ነበሩ። እሱ ነገር ግልጽ እንዳደረግና ኦልሬዲ ይፋ እንደወጣ እንድነግራት በቃ ብዙ ነገር እንዲፈጠር እያደረጋችሁ ነው። ስለዚህ ወደ ቤተሰቦቻችን እንደዚህ አይነት ነገር አልጠብቅም። በዚህ ሰዓት ቆንጆ ነገር ነው የምጠብቀው ከፍቅር ጋር። በቃ ብዙ ሰዎች እኛ ላይ መጥፎ ነገር ነው እያሰቡ ያሉት፣ ክፋት ነው እያሰቡ ያሉት። ፍቅር እኔ በዚህ ሰዓት አደር ወደ ትዳር እንድትገቢ ይቅርና ፍቅረኛ እንዲኖርሽ ኦር ደግሞ እንድታስቢ አልፈልግም። የእውነት እንድታስቢም አልፈልግም። ከብዙ ነገሮች ማገገም አለብን፣ ማውራት አለብን፣ መወያየት አለብን ብዬ አስባለሁ። እኔ እንደዚህ አይነት ነገር የሚፈጠር ከሆነ ዛሬው ነው ግልጽ የማደርግላት ነገር ይኖራል። በቃ እኔ ፍቅር ከኔ እንድትለይ አልፈልግም። የእውነት ስነግራችሁ በጓደኝነት ላይፍ ደስተኛ ሆኜ ሳይሆን ስሜቷን አክብሬላት አሁንም ድረስ ዲቴል በዚህ ሰዓት ራሱ አፈቅራታለሁ። በደንብ ከኔ እንድትለይ አልፈልግም። ፍቅረኛ እንድትሆን ነው የምፈልገው። ስለዚህ ጭራሽ በዚህ ሰዓት ልታገባ ነው የሚል ወሬ ስሰማ በጣም ነው የተናደድኩት። በጣም ነው ስሜታዊ የሆንኩት። ቢያንስ ትናንት ጥሩ ጊዜያቶችን አሳልፈናል። ለምን አልነገረችኝም? ማለት በየጊዜው መጥፎ ነገሮችን በሰማው ቁጥር እየተጎዳው ነው። በተለይ በሷ ጉዳይ እኔ ትናንት ጠላት አለብን ብዬ ሳልጨርስ ዛሬ ደግሞ አረ ጋብቻ ወደጋ እኔ ፍቅር እንደዚህ አይነት ውሳኔ ወስና ሳትነግረኝ ብቻ ግን እኔ ዛሬ የመጣው ይምጣ ማለት ምንም ታስብ ማለት ይሄን ነገር የምታረገው እያፈቀርኳት እንደሆነ ተወቅ። ይሄን ነገር የምታረገው ዛሬም ለሷ ስሜት እንዳለኝ እያወቀች ከሆነ ታድርግ ምንም ነገር ማለት ነው። አላቅም ምንም ነገር ግን እንዲፈጠር አልፈልግም። ብቻ ምን እኔ በዚህ ሰዓት ይሄንን ነገር መናገር አለብኝ የለብኝም አላቅም። ግን እንደዚህ አይነት ነገር ሲደረግ ቆሜ ማየት አልፈልግም። ኦልሬዲ ማን ያምነኛል በዚህ ጊዜ አፈርኩ ብል ፍቅሬን መንገር ማን ያምነኛል ፈራው ብዬ ብነጋገር ከድፍን አገር በአገር አማን ጭንቄን እኮ ስብሰለስል ፍቅሬ በስቶ ስርበተበት ስደናገር መሳቅ እንጂ ነገሬን አይቶ ልቤና ፌ እንዴት ናችሁ? ሰላም ነው? አምሮብሻል። አመሰግናለሁ። ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? ደህና ነኝ።
ደህና ነሽ? እኔ ፈጣሪ ይመስገን አለሁ። ምን ነው አምሮብሻል። አመሰግናለሁ። ምንድን ነው የምትቀመመው? ስሚ። አቤት። ደህና ነሽ? እመታለሁ፣ እሰነዝርብሃለሁ። እንዴ ናትና ምንሽ እንድትመጪኝ እፈልጋለሁ። ድብድብ ጀርባዬን ምናምን አይኑ ድብድብ እንደዚህ እንደምትመጪኝ። አሳመምከኝ። ደብድብ ምንድን ነው? አልመታህም። አልፈልግም። የሆኑ ነገሮችን እንደ ፍሬ መናገር እፈልጋለሁና ደብድብኝና አንቺ ይጣልሽ ዲፈር ምችኝ ችግር አልመታህም። አልፈልግም። ምችኝ ስታናድኝ የምመታ ደፋር ሞኝ አጥልዬ ይሄንን 3 ያሽከረክርና አንዴ አፕሪካት ወደ ላይ ከዛ ስተሽከርክሪ ኦኬ ጡብ ነው ተሽከርክረ ጡብ የኔ እናት በድጋሚ አምሮብሻል። ሰው የምትናገረው ነገር ካለ ተናገር፣ ካልሆነ ቀጠሮ አለብኝ እሄዳለሁ። ከማን ጋር እየተቀጣጠርሽ? መናገር አስፈላጊ ይመስለኛል። ያልሽ አራኒ ከማን ጋር ለማውቄ ነው እንድትነግረኝ ነው። ማርያም እንድትነግረኝ ነው። አይ እውነት አምሮብሻል ምናምን ቀጠሮ ያለሽ ነው የሚመስል እንዴ? እኔ ከሌላ ጊዜ ምንም ያለኝን ልብስ ነው ለብሼ የመጣሁት። ኦኬ በቃ ለኔ ዛሬ ቆንጆ ሆነሽ እየታየሽኝ ነውና ጠጋ ብድር ምናምን ግን የለኝም። ወቅ እንዴት ብድር ልጠይቀኝ ከሆነ እንዲህ የምታሸማሙረኝ የለኝም። ነገር ደስተኛ ነሽ አይደል? አሁን አይ ነው ደስተኛ ነሽ? ትላንት ብዙ ነገሮች ተፈጥሯል ነው ደስተኛ ነሽ? እነዛ ሙቭመንቶች በመፈጠራቸው ምናምን ነገር በጣም ደስተኛ ነኝ። ማለት እንግዲህ ትናንትና ቪዲዮ ላይ ተናግሬያለሁ ብዬ አስባለሁ። ዛሬ መድገም ያው አስፈላጊ ሆነ አይታይም፣ ግን አንተ መረዳት ካልቻልክ አሁን ላስረዳ። ምናልባት ከዛ በኋላ የተፈጠሩ ነገሮች ምናምን ላይ ብቻ ግን ደስተኛ ነሽ? እኔ ደስተኛ ነኝ። ደስተኛ ባሉን አሁን ስቀጥሬ ለምን እመጣለሁ? ስደውልልኝ ለምን አነሳልሃለሁ? እኔ ስለምን እደውልልሃለሁ? ደስተኛ ስለሆንኩኝ ነው መሰለኝ እያንዳንዱ ነገር ማለት ነው። አይኖ የሆነ ችግር ተፈጥሮ አንቺን ማጣት አልፈልግም። ለምን? እንዴት? ምን አይነት ችግር? ምን ዘበነ ነው? ምን ችግር ይፈጠራል ብለህ ፈተህ ነው? ማለት ወደ እኔ የመጣ ደስታ አለ አሁን ላይ እና እሱንም ማጣማጣ እየመሰለኝ ነው። ለምን ተቀልክ? እኔ እኮ ቃል ገባሁልህ። በቃ እኔ ወይ ካንተ ድርጊት ስታደርግ አይቼ ወይ ከራሳ አንደበት ሲወጣ ሰምቼ ካልሆነ በሰዎች አሉባልታ ምናምን ላላኮርፍ ላልቀየም ክፉ ላይወጣኝ ቃል ገብቻለሁ። ስለዚህ አንተም እንደዚህ ብለህ የምታስብ ከሆነ ኖ የሆነ ነገር እንደዋሸሽኝ እየተሰማኝ ማ እኔ ፍቅር ማለት በዚህ ሰዓት ብዙ ፍራንክ ልትመልሰኝ ነው? መልስልኝ ነው ፍራንኩን። ጌታን ፕራንክ ምናምን አልፈልግም፣ ግን በቃ አሁን ወይ ምሳሌ ጋብዙ ወይ ጋብዘኝ እንሂድ። ምንም ሁኔታ ደስ አይልም። እሺ የሆነ ነገር ዋሽተሽኛል ፍቅር፣ የሆነ ነገር ዋሽተሽኛል። በእናትሽ እስቲ ማልና ልመንክ እንዲህ የሆነ ነገር ዋሽተሽኛል ብለህ ማለት እንጎዳ ትፈልጋለሽ? ደስተኛ ነኝ አሁን ላይ በቃ እንዲህ ዝም ብለሽ የምታዳምጪኝ እኮ ምን ማለት ነው? ደስተኛ ነኝ አሁን ላይ አሁን ደስታዬን ማጣት አልፈልግም። እሺ ደስታ ማሰጣክ ነኝ ማለት እውነቱን የምትነግሪኝ ከሆነ ደስታዬን አላጣም። እሺ እውነቱን ነው የምነግርህ። እኔ በፈለግከው ምን እልሃለሁ፣ እውነቱን እነግርሃለሁ። ግን አንተም ዋሽተሽኛል ሳይሆን የሆነ ነገር ልጠይቅሽ ብለህ ብትጠይቀኝ ደስ ይለኛል። ገባ? እሺ ይቅርታ ይሁንና እንዲደብርሽ አልፈልግም፣ ማስከፋት አልፈልግም። በቃ ከዚህ በኋላ አንቺን ማስከፋት አልፈልግም። ማስከፋት አልፈልግም ስል ግን ነገሮች እንዲሆኑ ፈልጋለሁ ማለት አይደለም። የሆነ ነገር አንቺ የምትፈልጊው እሺ ጠይቀኝ፣ ሰማሃለሁ፣ መልስልሃለሁ በስትክክል። እስቲ ምንድነው የደበኩት ነገር? እኔ ራሱ ለማወቅ ጓጓ። ብትረጂኝ ደስ ይለኛል። ማለት እኔ እኮ ተረዳሁክ እንዴ? ንገረኝ፣ ምን አስረዳኝ። ችግር የለም አልኩኝ እኮ። ፍቅር እኔ
ከአንቺ ጋር መቀጠል የምፈልገው በጓደኝነት ሳይሆን በፍቅር። ምን ማለት ነው? ይሄ እኮ አውርተን የጨረስነው ነገር ነው ወይስ? እሺ ልጠይቀኝ ከሆነስ ሚዲያ ላይ ለምን ታወጣለህ? እኛ በውስጥ አውርተን አንጨርስም? ፍቅር አሁን ፈርኝ ማለት ምንድነው? ያስፈራ ምንድነው? ይሄ ጥያቄ እንድጠይቅ ያደረገ ነገር እና ይሄን ነገር ነው የደበቅኩት እኔ? የሆነ ነገር ደብቀሽኛል። አይ ነው ይሄን ነገር አይደለም የደብቅሽኝ፣ ግን የሆነ ትልቅ ጉዳይ ደብቀሽኛል። ትልቅ በቃ ለኔ መንገር ነበረብሽ። አላቅም ጥሩ ግንኙነት ላይ አልነበርን ምናምን። ንገረኝ፣ ምንድነው? ንገረኝ። አሁን እኮ ለመስማት ዝግጁ ነኝ እኔ። ንገረኝ። መጀመሪያ ደረጃ ፍላጎቴ ከአንቺ ጋር በፍቅር መቀጠል ነው ማለት አፍቅርሻለሁ። በጣም ነው የማፈቅርሽ። አንቺን ማጣት አልፈልግም። አንቺን ሳጣ እጎዳለሁ። አንቺን ማጣት አልፈልግም። የሆነ ነገር መጥቶ ነው እንድታቋርጭኝ አልፈልግም። በቃ በድፍረት መናገር ካለብኝ ተናግሬ ቢወጣልኝ ይሻለኛል። ስለዚህ እኔ ነገ የሆነ ነገር ተፈጥሮ አንቺን አጥቼ ጭራሽ ለዘላለሙ አጥቼ መኖር አልችልም። ጭራሽ ለዘላለሙ ፍቅር በቃ ወሽተሽኛል። እውነቱን ንገሪኝ ፍቅር። ምንድነው አንተ እንዴ ጥላ እንደ ፈለግኩ ጭቅጭቅን የፈለግከው ምንድነው? ያዋሸውን ነገር ጠይቀኝ። ለምንድነው የምታስጮኸኝ? በእግዚአብሔር ለምንድነው መንገደኛ እንዲህ አይን የምታረገው እንዴ? ይቅርታ ተረጋጊ። ምንም ጠይቀኝ እንዴ። አንተ እኮ ለሰልሰ እየነገርከኝ በጣም እየሰደብከኝ ነው። ምን እየነገርከኝ? ይቅርታ ፍቅር፣ እንደዚህ ስሜት እንሰማሽ አይደለም። እሺ ምንድነው መጠየቅ ፈልገው? የሆነ ግንኙነት ልትጀምሪ እንደሆነና እየታጨሽ እንደሆነ እየሰማው ነው ማለት እና ደግሞ ብቻ ልታገቢ የሆነ ግንኙነት ልትጀምሪና ልታገቢ እንደሆነ ነው እየሰማው ያለሁት እና በዚህ ፍጥነት እንዴት ይችላልኝ ማለት ማፍቀሬ ሆኖ እንዲህ ያደረገ አውራታ እንደበቴ ፍራቴ ምንድነው የተፈጠረው? ማን ነው? ምንድነው? ለምንድነው አሁን እንደዚህ አይነት ውሳኔ ወስነሽ? ብቻ ግን እውነቱን አሳውቂኝ በእናትሽ። አይ ተናግሬ ልሄድ ስለሆነ ያዘው። አይ ነው እንድትሄጂ አልፈልግም። እሺ ያው ታጭቻለሁ። ብዙ ነው የተፈጠሩት ነገር ነበረ። ካንተ ጋር በተጣላን ሰዓት በተራራቅን ሰዓት ብዙ ነገር ተፈጥሮ ነበረ። ግን ያንን ነገር አክሴፕት አላረኩትም፣ አልተቀበልኩትም። ገባ? ግን የሆነ ነገር ሊጀመር ይችላል። ግን እኔና ሌላኛው ሰው ጋር ምንም ነገር የለም ብዬ ማውራት አልችልም። ግን በአንተ አስተሳሰብ የለም ብል ነው የሚሻለው። ምክንያቱም አለም ብልክ ሌላ ነገር ስለምታመጣ የለም። እና ሁለተኛው ነገር ደግሞ መጀመሪያ አንተ ያነሳኸው ነገር ነበረ። እንደዚህ አይደለም ለኔ መጠየቅ የነበረብህ ማለትም የነበረብህ ማለት ነው። ምክንያቱም ከዛ በፊት አውርተነው ነበር። ሲቀጥል አሁንም ቢያንስ ጊዜ ልስጥሽ ወይ የሆነ ነገር ነው እንጂ ድንገት እንደዚህ መተህ ልትለኝ አትችልም። የሆነ ሰንበዲ መጥቶ የሆነ ነገር ባለ ቁጥር እኔ እዚች ጋር ማስጨነቅ የለብም። ገባ? እኔ በጣም ብዙ እስካሁንም ያልነገርኩክ በጣም ብዙ ነገሮች አሉ። ምክንያቱም የተለያየንበትን እኔና አንተ ማዋል ውስጥ በጣም ትልቅ ስፍተት፣ በጣም ትልቅ ጋፕ ተፈጥሮ ነበረ። በዛን ሰዓት አይደለም በዛ ሁሉ ጊዜ በአንድ ደቂቃ ሰው ሊሞት ይችላል። ለምን አንድ ደቂቃ፣ አንድ ሰከንድ በቂው ነው ብዙ ነገር ለመፈጠር፣ እንኳን ቀናትና ወራቶች፣ ሳምንቶች ማለት ነው። እና ብዙ ነገር ተፈጥሯል። ይሄ ነገር ሊገርምክ አይችልም። አጠያየቅህም ደግሞ በጣም ነው የሚያናድደው። ገባ? ከጠየከኝም በኋላ እኔን ኦሬዲ ለመጠየቅ ሳይሆን ለመወንጀል ነው የመጣኸው። እንዴ ለምን ደበቅሽኝ ነው ወይስ ምንድነው የተፈጠረ አዲስ ነገር አለ? የሆነ ነገር ሰምቻለሁ ምናምን ተብሎ ነው የሚጠየቀው። ለምን ደበቅሽኝ ብሎ ወንጅሎ መጠየቅ ነው የሚሻለው። በጣም እንጃ። ዛሬ የጠበቅኩትን ቀን አሳልፋለሁ ብዬ አይደለም የመጣሁት እዚህና የሆነ ደስ የሚል ጊዜ አሳልፋለሁ ብዬ ነበር የመጣሁት። ግን ለካ አንተ ይሄንን ነገር በውስጥክ በሆዲ ይዘን የቀጠርከኝና ቢያንስ በቃ በመጀመሪያ ደረጃ ፍቅር፣ የኔ ሀሳብ እንደዛ አይደለም ማለት ላስጨርስሽ ፈልጌ ነው ያስጨርስኩሽ እንጂ ሙሉ ንግግርሽ ልክ ሆኖ አይደለም። አንደኛ ፍቅር፣ እኔ
ላንቺ ስሜት ብዬ ነው ማለት ጓደኝነቱን እንደፈለግሽው ስላወቅኩ ነው በጓደኝነቱ ተስማምቼ ደስተኛ ሆኜ እኖራለሁ ያልኩሽ እንጂ እኔ እንድታገቢ ኦር ደግሞ ሌላ እጮኛ ስትይዢ ባይኔ ለማየት አይደለም ፍቅር። እኔ እንደ ወንድ ልጅ ብትረጂኝ ደስ ይለኛል። ይሄንን ነገር ቆሜ የማይበት ሞራል አይኖረኝም። አንቺም በዚህ ፍጥነት ይፈጠራል አውቃለሁ። ብዙ ነገሮች ሊፈጠሩ ይችላሉ። የሆነ ነገር ለመፈጠር ሰዓት፣ ደቂቃ ምንም ላያስፈልግ ይችላል። ግን ፍቅር ይሄ ያንቺ ውሳኔ እንዳልሆነ አውቃለሁ። አንቺ በዚህ አጭር ጊዜ ውስጥ እንደዚህ አይነት ነገር ልታደርጊ እንደማትችይ አውቃለሁ እና እኔ እንደ ጥያቄ ነው የጠየኩሽ ፍቅር። እየሰማሽ ነው? እንደ ጥያቄ አውቃለሁ። የሆነ ነገር ደብቀሽኛል ያልኩሽ ትናንት ብዙ ቆንጆ ጊዜ ነበርን ታውቂያለሽ። በዛ ጊዜያቶች መሀል የሆነ ነገር ሹክትኛለሽ፣ ትነግሪኛለሽ፣ ታሳውቂኛለሽ ብዬ ስላሰብኩኝ ነው። ከዛ ውጭ ግን እኔ አንቺን ማስከፋት አልፈልግም። ግን ስታስከፊኝ ቆሜ ያለው ማለት አይደለም። አንቺን አላስከፋሽም ግን እንድትከፊም አልፈልግም። ከዛ ውጪ ግን ይሄ ነገር ሲፈጠር በቃ ነግረሽኛል እኮ አሁን ግን ይሄን ነገር እንድታደርጊ አልፈልግም። እኔ አፈቅርሻለሁ ፍቅር። የሰው ስትሆኚ ማየት አልፈልግም። በቃ ገባሽ? መሆን ብቻ እኮ አይደለም መታጨት ማለት ኦልሬዲ ትዳር ነው። ከታጨሽ ትዳር ነው። ስለዚህ ይሄንን ነገር ቆም ያለ ፍቅር ይሄንን ነገር እያመንሽ የምታረጊው ከሆነ አድርጊው። አሩን ነው አላውቅም። እኔ እያፈቀርኩሽ ይሄንን ነገር የምታረጊው ከሆነ አድርጊው። በቃ እፈቅድልሻለሁ። ግን እኔ ይሄንን ነገር ሳልነግርሽ ምናምን ነገር ቢሆን ይጸጽተኝ ነበር ነገ የሆነ ነገር ተፈጥሮ ቢሆን። ስለዚህ እወድሻለሁ፣ አፈቅርሻለሁ። ላንቺ የተለየ ስሜት ነው ያለኝ። በቃ አንቺን ማጣት እሺ፣ ዝም በል በቃ ዝም በል። እኔ እውነቱን ለምንድን ነው ጸጥ የማትለው እንዴ? ዝም በል አልኩህ እንዴ? ወይስ ለምን ጥለሽኛል? ይሽም ነው ይሄን ስሜት እንኳን በቃ ዝም በል እንዴ? ሰማሁ እኮ አይበቃም እንዴ? ወይስ ዝም ስላልኩህ የኔ ልብ መድማት አለበት? እንዴት ነው የምታስበው? አገናዝባ አታወራም? ሁሌ እንደ ሕፃን ታወራለህ ሁሌ እንዴ? ከእለት ተእለት ቢያንስ እያገናዘብክ አውራ እንጂ የተሰማህን በሙሉ ማውራት አለብህ ማለት እኮ አይደለም። ቁጭ ብዬ ስለሰማሁህ እኔ የተሰማኝን ስሜት አይደለም እየተናገርኩ ያለሁት። ይሄ እውነት ስለሆነ ነው። ይህንን ነገር እያወቅሽ አድርጊ። የምታደርጋቸው ነገሮች ሁሉ ማለት ነው። ዝም በል አታስጩኸኝ። ዝም በል በቃ ና ወደ ሌላ ቦታ እንሂድና እናወራለን። ከዛ ግን እንዳትጸጸትበት እያንዳንዱ የምታደርግበትን ነገር ማለት ነው። ፍቅር እኔ እኮ አንዴ ስሚኝ። ለምንድን ነው የኔ ልብ ስለመድማቱ ማታስብ? ቆይ ለምን ፍቅር አንዴ በስነ ስርዓት አውሪ እንዴ። ልቤ ደማ አፈቅርሻለሁ። በቃ ምንድነው ይሄ ነገር ስለመናገሬ ምንም የጥፋተኝነት ስሜት አይሰማኝም። ፍቅር በስነ ስርዓት አውሪ። አውቃለሁ ሰዎች እየሰሙን ነው፣ እያዩን ነው። እውነቱን እንድትነግሪኝ እፈልጋለሁ። ፍቅር እውነቱን ንገሪኝ። ለምንድን ነው የምታስጮኸኝ? ቦታ እንቀይር። ነሽ ቦታ እንቀይራለን። ቦታ ነው የምትፈልጊው? እንቀይራለን። እሺ አቁምላት። የሆነበት እንሄዳለን። ችግር የለም። አሁን ግርግር ነው። ልቀቀኝ። እሺ እጄን አትያዘኝ። ልቀቀኝ። እሺ አቁምላት። አቁሙ። ዝም እንድትይ አይደለም የመጣ ነው እኮ ጠይቀኝ። ዝም የሚል ቦታ አልከኝ። ያው ነው ሰውም አለ ግን አውራኝ። ኢትስ ኦኬ። መናገር ያለብኝን ዛሬ ካልተናገርኩ መቼ እናገራለሁ? ዝም ያለ ቦታ የፈለግሽው አንቺ ነሽ ፍቅር እኮ ብዬ ግን ዝም ያለ ቦታ አይደለም። ይሄም ሰው አለው ግን ችግር የለም። በቃ ስለሱ መጨቃጨቅ አልፈልግም። በቃ ወይኔ የምጠይቀኝን ጥያቄ ጠይቀኝ። ዝም አልሽ ምናምን አትበለኝ። ምክንያቱም ምን አይደለም ጠያቂው አንተ ነህ። ገባ? እውነቱን ንገሪኝ። በቃ የሰውን ትኩረት እየሳብን ስለነበረ ነው አይደል? ጸጥ ወዳለ ቦታ እንሂድና ምናምን በቃ እዛ ጋር ምቾት አልሰጥሽም። ይኸው እውነቱን ንገሪኝ ፍቅር፣ እውነቱን ንገሪኝ ፍቅር። ይሄንን ነገር ፈልገሽ ነው ወይ ትፈልጊዋለሽ ወይ ፍቅር? እኔን መጉዳት ትፈልጊያለሽ ወይ ፍቅር? በዚህ ነገር ደስተኛ ነሽ ወይ? ይሄንን ነገር ንገሪኝ። ምንድነው አርጊ የምትለኝ? ምንድነው ሁኚ የምትለኝ? ምንም እኮ ስሜት ለምንድነው ታዲያ ጤነኛ አይምሮ እንዳለ ሰው ማታወራኝ? ለምንድነው ሁሌ የሆነ ነገር አድራጊ አንተ ተጎጂ እኔ ጎጂ? ሁሌ አይሰለችም? በጣም ነው እግዚአብሔር መሰለችኝ። በጣም ነው ይሄ ነገር በጣም አቅለሽልሽኛል። ከመሰልቸት አልፎ ማለት ነው እንዴ። አንድ እንዲያስብ እስቲ ቢያንስ
የሆነ ነገር ሲመጣልህ ጭንቅላት ላይ ለማመዛዘን ሞክር። በጣም ነው የሚያስጠላው ይሄ ባህሪ ተደጋጋሚ ከለተለት የማይቀየር ከሆነ እኔ እዚህ ጋር መታመም የለብኝም። ገባህ አይደል እንዴ? ፍቅር ይሄ እኮ ስሜታዊ የሚያደርግ ነገር አይደለም። እውነቱን ንገሪኝ ነው አይደለም? ይሄ ላገባ ነው። እሺ ምን እሺ ምን ላገባ ነው? ካንተ ጋር ሆኜ እኔ ደረብኩብክ ላገባ ነው። እንኳን ደስ አለ በቃ። እሺ ደበቅኩ አይደል? ምን ተፈጠረ? ስሜታዊ ሆነሽ አይደለም ይሄን ነገር እንድትነግሪኝ የምፈልገው። ልንገርክ ካንተ ስለደበቅኩህም ስላልደበቅኩህም ምንም ይሆን ነገር የለም እንዴ። መናገር ከፈለኩኝ እናገራለሁ፣ መናገር ካልፈለኩኝ አልናገርም። ግን አንተ ላይ እንደደረብኩብክ አንተ ላይ ቺት እንዳደረኩኝ እንደዛ አይደለም ፍቅር። ለምንድን ነው ማትረጋጊው? አላልኩኝም እንደዛ። እውነቱን ንገሪኝ ነው ያልኩሽ። ስለምን መደረብ ነው? ስለምን ቺት ነው? እውነቱን ንገሪኝ። ነገርኩክ እውነቱን ነው። አንቺ ይሄን ነገር ትፈልጊዋለሽ? ትፈልጊውም አውቃለሁ። አታረጊም እንደዚህ ፍቅር። እኔ ባህሪሽን ጠንቅቄ አውቃለሁ። ስሜታዊ ሆኜ አይደለም እየተናገርኩሽ ያለሁት። ረጋ ብዬ ተረጋግቼ ነው እንድንረጋጋ ነው እንደዚህ ቦታ ይዤሽ የመጣሁት። ስለዚህ እውነቱን ንገሪኝ። በቃ አለቀ እኮ። የምን ቦርሳ መወርወር ነው? ለምን የምን አንድ ነገር ልንገርህ፣ ስማኝ፣ አንድ ነገር ልንገርህ። አሁንም ወደፊትም እንድታስተውሰው የምፈልገው ነገር አንድ ሰውን አንተ ስላሰብክ ብቻ እውነት አይደለም። አንተ ያሰብከው ነገር ብቻ እውነት አይደለም። መጠየቅ ዝም ብሎ መወንጀል የለም። ሲቀጥ ደግሞ ካሁን በኋላ እንዲች ብለህ ስልኬ ላይ እንዳትደውል እንዳታገኘኝ። ገባህ እንዴ ፍቅር? ምንድነው እንዴ? ሁሌ ምንድነው ስሜትሽን እየተናገርሽ የምትሄጂው? ለምንድነው የምትፈሪው? ለምንድነው ፈሪ የምትሆኚው? ይሄ ፈሪነትሽን ነው የሚያመላክተው። እውነቱን ተናገሪ። ምንድነው የፈለከው? ምን እንዲፈጠር ነው የፈለከው? ፍቅር እኔ ምንድነው? እሺ አልናገርም። አትፍሪ በቃ እሺ አልናገርም። መፍትሄ እንዴ ለምንድነው የማትናገሪው? አረ ወይኔ ጌታ ሆይ፣ ቀልድ እኮ አይደለም ያስኩት ፍቅር፣ ቀልድ አይደለም ያስኩት። እውነቱን ንገሪኝ። አለቅኩ ካልሆነም አልሆነ አይደለም ምናምን ብለሽ እውነቱን ንገሪ። እየተጎዳው ነው። ስለዚህ ንገሪ። እየተጎዳ ነው እውነት። የምትጎዳ ደግሞ ማናት? ፍቅር ናት አይደለ? አቤት እቺ ፍቅር የምትባለዋ ልጅ እኮ እንደው ስህተቷና ጥፋቷ በዛ አይደል? አንተ ደግሞ እንደዚህ እንዳትጎዳ እሷ መራቅ አለባት። ገባ? እና እያንዳንዱ ነገር እያጋነንክ አታውራው። አንተ የምታወራው እውነት አይደለም፣ እንደምታወራው አይደለም እያንዳንዱ ነገሮች። ምንድነው? እሱን እኮ ማወቅ የምፈልገው ፍቅር። ንገሪኝ እንዴ ምኑ ንገሪኝ ነው አይደለም እያልሽኝ እኮ ነው። እውነት ከሆነ እሺ ላገባ አይደለም። ምን ተፈጠረ ፍቅር? እንዴ ስለፈለኩ ነው ማገባ ማላገባ። በዚህ ስሜትሽ አይደለም እንድትነግሪኝ የምፈልገው። አንተን የሚማግባት ሌላ ሰው የሚማግባት መብቱ እኔ ጋር ነው፣ የኔ መብት ነው። ገባ? ፍቅር አውቃለሁ አንቺ እኮ አንተ ስለጮክ ወይ የሆነ ነገር ስላደረክ ያላደረኩትን ነገር ስላደረኩ በቃ ብዙ ነገር ልታወራ ይችላል። ያ ነገር ግን እኔ ሊለውጠው አይችልም። ገባ? አረ ፍቅር ለመረጋጋት ሞክሪ ፍቅር። ዝም ብለሽ እና አልፈልግም እንዴ ፍቅር ፍቅር አንቺ እኮ ነው ፍቅር። Mm-hmm.